ሁላችንም እንደምናውቀው የአብርሽና እንዲሁም ደግሞ የሩታ ነገር እለት በእለት ያው ነገሩ እየተቀጣጠለ ወይም ደግሞ እየጨመረ ነው የሚሄደው። ዛሬ አይ አንድ ይሆናሉ፣ አሁን ደግሞ ይታረቃሉ ስንል ሌላ ነገር እየተፈጠረ እስከ ዛሬ ቆይተናል። ከዚህ በፊት ከነበረው ደግሞ አሁን ለታ የሚመጣው እየበለጠብን ነው። ምክንያቱም ሩታ ባለፈው ያደረገችው ወይም ደግሞ ያለችውን የእያንዳንዱን ነገር ሰምተናል። ይሄ ማለት ደግሞ አብርሽን ያኔ ይቅርታ ጠይቃ እንዲመጣ ካደረገች በኋላ አብርሽ ደግሞ አምኗት ሲመለስ ያኔ በዛ ልክ ደግሞ አይ እኔ አንተን ሊበቀላህ እንጂ ምንም ነገር እንትን ብዬ አይደለም እያለች መልሳ ወደ ሄርሜላ ሸኝታው ነበር። አሁን ደግሞ ሁላችንም የመጠረጠርነው ነገርና እንዲሁም ደግሞ ስንጠረጥረው የነበረው ነገር ታውቋል ብዬ ነው ማስበው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። እና ምን መሰላችሁ እንደምናውቀው ሁላችንም ትላንትና ከትላንት ወዳ ከባባት ከሚሉ አንደኛው ቪዲዮዎች እያየነ ነው። ይሄ ማለት ደግሞ የትላንቱ ለየት ያደርገዋል። ያኔ አብርሽን በዛ ልክ ዝቅ አድርጎ እንዲሁም ደግሞ የበሉበት የጠጡበትን እቃ ራሱ እያሳጠቡት ነበር። አይታችሁ ከሆነ ይሄም አብርሽ ብዙዎቻችን ያጠራጠር ነው እንዴ አብርሽ ሰተት ብሎ የገባው ነገርስ እሷ የያዘችበት አይነት ቪዲዮ ሊይዝ ፈልጎ ነው ወይስ ደግሞ እውነት ፈርቶ ነው? መቼስ ወንድ ልጅ ነው ያኔ ቪዲዮ አንድ ጊዜ ሳይሆን 10 ጊዜ ቪዲዮ ብትይዝበት ሩታ ወንድ ልጅ ነው። በዛ ልክ ሊሸማቀቅና እንዲሁም ደግሞ በዛ ልክ ሊፈራ ይገባል ብዬ አላስብም። ነገር ግን ደግሞ ብዙዎቻችን ምን ብለናል? አይ እንግዲህስ አብርሽ ራሱ የሆነ ያሰበው ነገር አለ። ዝም ብሎ አይደለም ቤት ድረስ እየሄደ በዛውም ልክ ደግሞ ዝም ብሎ አይደለም በዚህ ልክ ደግሞ ትግስተኛ የሆነ ያሰበው ሀሳቡ እስከሚሳካ ድረስ ነው እንጂ በዚህ ልክ ዝም አይልም ነበር እያልን ነበር። ይሄ ማለት ደግሞ ዳኒም እናም ደግሞ ሩታ አይታችሁ ነበር ሲጨፍሩ እንዲሁም ደግሞ አብርሽን ሲያንቋሽሸው አይተናል። ማን ዳኒ ማለት ነው። ብዙዎቻችን በነገራችን ላይ ዳኒ በእነሱ ህይወት ጣልቃ መግባቱን አሁንም ቢሆን ከመጀመሪያው አንወድንም አንፈልግንም። ይሄ ማለት ደግሞ ዳኒ በእነሱ ህይወት ሲገባ ህይወታቸው በሙሉ እየተበላሻ ስለሚሄድ ማለት ነው። ከዚህ በፊት ታስታውሱ እንደሆነ ከብዙ ቆይታና ከብዙ ጭቅጭቅና ከብዙ ውጣ ውረድ በኋላ ተመልሶ አንድ ሆኖ ነበር። ይሄ ማለት ዳኒ አይ በቃ እሱ አይሆነሽም ላንቺ እኔ ነኝ የሚሆነሽ እሱ እንዲ ነው እያላ ዳኒ ራስ ወዳድና እንዲሁም ደግሞ ብልጥ ሰው ነው የሚመስለኝ። አብርሽ ደግሞ የዋና በቃ አዛኝ ሰው ነው የሚመስለኝ። ይሄ ብልጥና አዛኝ ሰው ደግሞ መቼም ቢሆን ጓደኛ ለመሆን ከባድ ነው ብዬ ነው ማስበው። አሁን ሩታ የኔ ወንድም የኔ ጓደኛ እያለችው ነበር። አብርሽም ደግሞ የሆነ ነገር እንዳሰባ ያስታውቅበት ነበር። ብዙዎቻችን ግን አብርሽ በዚህ ልክ ምንድነው ወንድ ልጅ አይደል እንደ ሆነ እንዴት በዚህ ልክ ደግሞ ዝቅ ብሎ በዚህ ልክ ቪዲዮ ቢወጣስ ምን ችግር አለው? በቃ ወንድ ልጅ ነው ለምንድነው የሚፈራው ብለን ብዙዎቻችን አብርሽ ላይ እንትን ያልነው አለን። ነገር ግን ደግሞ አንዳንዶቻችን እንዳልኳችሁ አብርሽ የሆነ ሴራ አስቦ ወይም ደግሞ የሆነ ነገር አስቦ እንደገባ ሁላችንም ማለት ባይቻልም የተወሰኑ ሰዎች ይህንን አውቆ ነበር። ይሄ ማለት አንዳንዳችን አይ ሩታ ስልክ ላይ ምናልባት ካተኘች እንዲሁም ደግሞ ባመነችው ሰዓት እሱ ደግሞ ስልኳ ላይ ያለውን ፋይል በማጥፋት አንደኛው ጠረጠር ነው። ሁለተኛው ጥርጣራችን ደግሞ አይ እንግዲህ በቃ እስቲ እሱም የሆነ ቪዲዮ ይዞበት ከዛም በኋላ ያንን ቪዲዮ ለሱ አሳይቶ እስቲ አንቺም ልቀቂው እኔም ለቀዋለሁ በሚል ፍኩኩር ሊገቡ መስሎናል። ይሄም ማለት እርግጠኛ ሆነን ይሄ ነው ማለት ባንችልም ነገር ግን ደግሞ የእያንዳንዱ እንቅስቃሴ ወይም ደግሞ የእያንዳንዱ የሚያሳየው ነበረው ይሄን ነበር። ዳኒና እንዲሁም ደግሞ ሩታ በዚህ ልክ መደናገጥና እንዲሁም ደግሞ በዚህ ልክ መሆን ይገባቸዋል ብዬ አላስብም። አብርሽ በዛ ልክ ያኔ ዝም ሲል ወይም ደግሞ በዛ ልክ ትዕግስተኛ ሲሆን እናንተ ምንም ማያቅ ጅልና እንዲሁም ደግሞ ምንም ማያቅ ሰው እየመሰላ በተለይ ተለየ ዳኒ ማለት ነው ምንም የማያቅ ጅል ሰው አድርጎ አይቶት ነበር። ይህንንም ደግሞ ብዙዎቻችን ዳኒም ላይ እንትን ብለናል። ሩታም ላይ ደግሞ የፈለጋ ቢሆን የፈለጋ የልጇ አባት ነው ለምን ይህንን አደረገችው? ያኔ በነገራችን ላይ ይህንን ሲላችሁ እኔ ብዙ ጊዜ ያኔ በሆነ ቪዲዮ
መውቀስ ያለበትን አካል በትክክል ይወቅሳለሁኝ። ዝም ብዬ እንደ አንዳንድ ሰው አይኔን ጨፍኜ አይ ይሄ ነገር በቃ እሷ እንዲህ ካደረገች እሷ የምታደርገው ነገር ትክክል ነው ወይም ደግሞ ተገቢ ነው ማለት አልችልም። እንዲሁም ደግሞ አብርሽን ስለሚጠላውና ስለማልወደው ብቻ አብርሽ የሚያደርገው ነገር ተቃራኒ አይ ጥሩ ነገር ቢሰራም እኔ ደግሞ ያ ነገር የሰራው ነገር አይ ትክክል አይደለም ማለት አልችልም። በነገራችን ላይ ይሄ ያኔ ሁልጊዜ የምታዳምጡኝ እናንተ ወይም ደግሞ ሁልጊዜ የምትሰሙኝ እናንተ ከሆናችሁ ነገሩ ይገባችኋል፣ ምን እንደማወራ ወይም ደግሞ ምን እንደሚል ሁልጊዜ ማለት ነው። ይህንን ያልኳችሁ አንዳንድ ሰዎች አሉ ሩታ ደግ ሰራችው፣ በቃ አብርሽን ተበቀለችው፣ አብርሽን እንዲያደረገችው፣ አብርሽን እንዲያደረገችው እያሉ አሉ። ይሄ ማለት ደግሞ የን ተቃራኒ መልስ መስጣት ነው ብዬ ነው ማስበው። ቪዲዮ እንደ ተመልካች ካየነና እንዲሁም ደግሞ እንደ ተመልካች ወይም ደግሞ እንደ አንድ ተከታይ ካየነው በኋላ መውቀስ ያለብንን አካል ብንወቅስና እንዲሁም ደግሞ ተመለስ ማለት ያለብንን አካል ተመለስ ብንል ተገቢ ነው ብዬ አስባለሁኝ። በነገራችን ላይ ይህንን ስላልኩኝ ብቻ እናንተም ትሎታላችሁ ማለት አይደለም። እናንተም ስላላችሁ ብቻ እኔ ሚለዋለሁኝ ማለት አይደለም። እንደ መልካችን ሁላ ሀሳብና እንዲሁም ደግሞ አስተያየት መስጣታችን እየተለያየ ነው የሚሆነው። ያም ሆነ ይህ ደግሞ አብርሽ በእያንዳንዱ ነገር መንቃቱና እንዲሁም ደግሞ ማወቁ በጣም ነው ደስ እያለኝ ያለው። እኔ መጠረጠርኩት ይሄ ነበር። አብርሽ በዚህ ልክ ያኔ ትዕግስተኛ የሆነውና እንዲሁም ደግሞ በዚህ ልክ ለምንድን ነው ያኔ እንደዛ ዝም ያለው ነገር ብዬ ነበር። ግን አንድ ሰው ዝም ሲል ከብዙ መልስ መስጣት ብዙ ዝምታ ይሻላል ይባል የለም። አሁን አብርሽ ላይ የምናየው እንደዛ አይነት ነገር ነው። ያኔ ትላንት አይታችኋል ብዬ አስባለሁ። ከፍ ዝቅ ሲያደርገውና በቃ አሁን ጎንበዝ ብላ ሩታን እግር ማጠብና እንዲሁም ደግሞ ያለችህን ነገር ቶሎ ቶሎ መታዘዝ፣ እሷን ቀርቶ ደግሞ እኔንም ቢሆን ምናልባት ደግሞ የሆነ ነገር አስባህ ከሆነ ይሄ ነገር እንደማይሳካልህ ይወቅ። ፋይሉ ሩታ ጋር ብቻ አይደለም ያለው። አንድ ስልክ ቢበላሽ ምናልባት በሚለው በብዙ ስልክ ነው ያዝነው። ስለዚህ የሆነ ነገር አደርጋለሁና ከዚህ ቤት እንትን ላለው ብትል በነገራችን ላይ እነሱ ራሳቸው እየጠረጠሩት ነበር። በዛ ልክ ትዕግስተኛ ሆኖ በዛ ልክ ደግሞ እቃውን ምኑን ሲያሳጥቡት ማለት ነው። ዳኒ ምናልባት የሆነ ነገር አስባህ ከሆነ እንዲሁም ደግሞ ያሰብከው ነገር ካለ ይህንን ነገር አሁን ሆኖ ሊነግረህ ይፈልጋለሁኝ እያለው ነበር። አስሬ ስልክ ቀርቶ ለምን በሚሊዮን ስልክ አይዙትም? ሩታ የሆነ ነገር በሩታ ላይ ይዞ ካወጣ አብርሽ ያኔ የማን ቢስ የማን ሁላችንም እናውቀዋለን። ነገር ግን ደግሞ አንዳንዴ ቆም ብሎ ማሰብ የመሰላ ነገር የለም። እንዳልኳችሁ ሩታን ይወዳታል። ዝም ብዬ ሳያ ደስ ነው የምትለኝ። ነገር ግን ደግሞ የምታደርገው ነገር ደስ ካላለኝ እንደዛው ነው ማወራው። ትላንት ያደረገችው ነገርና እንዲሁም ደግሞ ይሄ ዳኒ ተመካክሮ ያደረጉት ነገር በጣም አሳፋሪና እንዲሁም ደግሞ ያኒ እንትን የሚያደርግ ሴራ ነው ብዬ ነው ማስበው። ያም ሆነ ይህ ሴራቸው ታውቆባቸው በዚህ ልክ ደግሞ እንትን መሆናቸው ደስ ብሎኛል። በነገራችን ላይ ግን ይህንን ሲላችሁ ሁለታቸው እንዲለያዩ ወይም ደግሞ ሁለታቸው እንትን እንዲሆኑ አልፈልግም። ሁለታቸው እስከ መጨረሻ አብሮ እንዲሆኑ እንዲሁም ደግሞ መሀላቸው ላይ ያለው ሰው ወጥቶ እነሱ አብሮ ቢሆኑና አብሮ ቢሰሩት ብዬ ነው ሁልጊዜ ምኞቴ። ምክንያቱም እዚህ ጋር አንድ ሰው ያኔ ስትወዱት ቆይታችሁ ነገር ግን ደግሞ በኋላ በሆነው በሊሆነው ነገር ተጣላ ወይም ደግሞ ተለያያ ሲባል ከባድ ነው። መለያያት የሚባለው ነገር በጣም ነው ያኔ ከባድ የሚሆነው። ምክንያቱም ያኔ ከዛም በኋላ እሷም እንደ መጀመሪያው ባል ላታገኝ ትችላለች። እሱም ደግሞ እንደዛው እንደ መጀመሪቷ አይነት ሚስት ሊያገኝ ይችላል። ይሄ ማለት ደግሞ አይ አበቃ በቃ ያኔ ከተጋቡ በኋላ እሷም ሌላ ህይወት የላትም እሱም ደግሞ ሌላ ህይወት የለውም ማለት አንችልም። ይሄ ደግሞ በአንድ ሰው የሚፈጠር ነገር አይደለም፣ በብዙ ሰዎች መካከል የሚፈጠር ነገር ነው። ያም ሆነ ይህ እኛ እዚህ ጋር ተመልካች ቪዲዮ ካየነው ወይም ደግሞ ከሰማነው ዝም ብለን ከማሽቃበጣችን ይልቅ ትክክለኛውን ነገር ያ ሰው የሚመለስበት ነገር መንገድ ካገኘን አይ ይሄ ነገር እንዲህ ቢሆንስ የሚለው ሀሳብና እንዲሁም ደግሞ አስተያየት መስጣት እንችላለን ብዬ ነው ማስበው። ለማንኛውም ማምሻውን ምን ይምጣ ምን አብረን የምናየው ይሆናል። ለአሁን ደግሞ ይበቃናል። ሁላችሁም በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ቸር ቆዩልኝ። ሰላማችሁ ይብዛ። ባይ ባይ።